ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የተወደዳችሁ የዩቲዩብ ቻናሌ ተመልካቾች እና አድማጮች እንደምን አላችሁ? ዛሬም በተለየ ቪዲዮ መጥቻለሁ። የዴዚ እናት አልሞተችም አለች። ትምጣና እየተባለ ነው። ትምጣ እንዴ? አረ እንደው እኔ እኮ ይሄ የተባለበት ምክንያት ምንድን ነው? እንግዲህ ኦልሞስት ወደ አንድ ሳምንት አልፏታል። የዴዚ እናት አርፋለች ከተባለ እንደው ሞት መውቀስ አይሆንና አንድ ሰው ከሞተ ምን አለ ቢያርፍ። በቃ ይሄ ሶሻል ሚዲያ በነገራችን ላይ ሁሉም የየራሱን አስተያየትና ሀሳብ የሚሰጥበት ሶሻል ሚዲያ ነው። ሆኖም ግን ይህ የተባለበት ምክንያት ምንድን ነው? ቲክቶከሮቹ ዴዚ እና አሌክስ እንግዲህ ታዋቂ ናቸው። ይህም የተባለበት ምክንያት ታዋቂ ስለሆኑ ለምንድን ነው የእናቷን ሞት የማታሳውቀው? ማለት የቀብር ስነ ስርዓት ለምንድን ነው ሞተች ከተባለ ማወቅ አለብን። እኛ እዚህ ጋር ዴዚ ወይም ደግሞ አሌክስ የሶሻል ሚዲያ ሰዎች ስለሆኑ በነሱ ብዙ የሚደግፋቸው ሰዎች እንዳሉ ሁሉ ተቃዋሚም አለ። ነገር ግን ለወዳጅ እና ዘመዶቻቸው ማስተዋወቅ አለባቸው። ለምንድን ነው? እንዴት ነው ስትቀበርስ? ለምንድን ነው ያልታየው? አንድ ፎቶ እንኳን ዘመድ የላትም ወይ? አክስት፣ አጎት፣ እንደው አንድ በጣም የሚቀርብ ቤተሰብ የላትም ወይ? እውነት ማረጋገጫ በምን እንመን እያለ ነው እንግዲህ የሶሻል ሚዲያ አድናቂዎች። እውነት ለመናገር ግን ይሄ ተገቢ ነው። ለምን? እነዚህ ታዋቂዎች ናቸው። እነሱን በጣም ብዙ የሚወዱ ኢትዮጵያውያን ሌላም አሉ እና ለነሱ ሲባል ማሳወቅ አለባቸው ብዬ እኔም በግሌ አስባለሁ። ይህ ምንድን ነው የተባለው? አሁን እንግዲህ አለች፣ በቃ አልሞተችም፣ አለች። ለምንድን ነው ያላወጡበት ምክንያት ታዲያ? እንደዚህ ሊደብቁበት የቻሉት? ኦልሬዲ አንድ ሰው ከሞተ ሞተ። ግን ሞት መውቀስ ጥሩ አይደለም። ነፍሷን በገነት ያኑረው። ግን ነገር ግን መነጋገሪያ የሆነው ደግሞ አሁን ምንድን ነው? አልታየም፣ የቀብር ስነ ስርዓቱ አልታየም። እንዴት እንመን? በቃ ማመን አልቻልንም። ስለዚህ መጣራት አለበት የተቀበረችበት ቤተ ክርስቲያን እና የቀብር ስነ ስርዓቷ ሲካሄድ እንዴት አንድ ወዳጅ የለም ወይ? አቅራቢ በቃ የሚቀርብ ዘመድ የለም ወይ? ስለዚህ አንድ ቪዲዮ እንኳን ፖስት ለምን አልተዳረገም? ለምን መደበቅ አስፈለገ? ለምን? ምክንያቱም በጣም ብዙ ወዳጆች አሏቸው፣ ታዋቂዎች ናቸው፣ ተወዳጆች ናቸው እና በቅርብ ነው ጋብቻቸውን ያደረጉት። አሁን ደግሞ ወደዚህ እርጉዝ ናት። እውነት ለመናገር በሶሻል ሚዲያ በጣም ብዙ ተጽዕኖ ፈጣሪዎች ከሚባሉት ይመደባሉ። ምክንያቱም እየታወቁ ናቸው እና የእናቷ ሞት እንዴት ነው በዚህ ደረጃ ለምንድን ነው መደበቅ አስፈለገ ይላሉ። በአንዳንድ ሁኔታዎች ደግሞ ዴዚም ታግታለች ይባላል። እናቷም ታግታለች፣ ዴዚም ታግታለች። ስለዚህ እናቷ ወደ አዲስ አበባ ኢትዮጵያ ገብታ ሆቴል ቤት ወይም ደግሞ ሆቴል ለመክፈት በዝግጅት ላይ ናት እየተባለ እንደተወራ ያው ሰምተናል። ነገር ግን ይህ የሆነበት ምክንያት ወደ ሀገሯ ገብታ ኢንቨስት ለማድረግ እንግዲህ ስራ ለመስራት ነው የመጣችው። በዛን አጋጣሚ ነው ህይወቷ ያለፈው። አሁን ድንገት በተከሰተበት ሰዓት ግን ይህ ሆኗል። ስለዚህ ለምንድን ነው የእሷ የቀብር ስነስርዓት አንድ ፎቶ እንኳን አንስተው ፖስት ማድረግ አለባቸው እያሉ ይገኛሉ። እና እኔ እኮ አሁን እዚህ ጋር ግዴታ ነው ወይ ነው የምለው። እንዲህ አንድ ሰው ሞት አይደለ? ከሞተ በቃ ወይም ቆይ ግዴታ ነው። ነገር ግን አሁን እዚህ ጋር መጥተው ነው እናቴ ልጄንም ሳታይ አለፍሽ እንግዲህ ብላ ወይም ደግሞ አሌክስም ልጄን ሳታይ ብሎ ነው ፖስት ያደረጉት እና እንግዲህ በእነሱ ነው
እንትን የተባለው እና ለምንስ ነው የቀብር ስነ ስርዓቷን ያላሳዩት? ይሄ ምክንያት በጣም ብዙዎቹ ይጣራልን እኛ እንዴት እንመን እያሉ ነው እንግዲህ በጣም ታዋቂ ዩቱበሮች እየገለጹ ይገኛሉ። እንደው ድራማ ነው ወይ የሚልም አለ። በአንድ አንድ እንትን እንደው ድራማ ነው ወይ ድራማ እየሰሩ ነው ወይ? በዚህ ልክ ደግሞ ድራማ ተገቢ ነው ወይ? ድራማ እንዴ! እና ሶሻል ሚዲያውን በጠቅላላ ያው እነሱ ናቸው እንትን ያሉት። ነገር ግን እንደ ሰው እስኪ እረፍት እንድታገኝ ቢያንስ ማረጋገጫ እርግጠኛ ለመሆን የሆነ ነገር ፖስት ቢያደርጉ ለወዳጅ ለዘመዶቻቸው ጥሩ ነው ባይ ነኝ። ምክንያቱም ሰው ሞቶ እንኳን የማያስተኛ ህብረተሰብ ነው ያለው። ሁሉም የየራሱን አስተያየት እየሰጠ ነው። አይተው በቃ እሷ እንደዚህ ድራማ ነው ውሸት የሚልም አለ። ኧረ እንደው ታዲያ ውሸት ቢሆን እኔ እንዴት እናትን ያህል ነገር እንደዚህ ሞተች ብሎ ያልሞቱትን እነሱ ገንዘብ መስራት እኮ ቢችሉ ብዙ መስራት ይችላሉ። ድራማ ነው የሚሏቸው በጣም ብዙዎች አሉ። ይሄ ነገር ድራማ ነው፣ የዴዚ እናት አልሞተችም አለች፣ በህይወት አለች። ስለዚህ እነሱ ድራማ እየሰሩብን ነው እያሉ ነው። እንግዲህ እነዚህ ሰዎች ምንም አይነት ድራማ መስራት ቢፈልጉ በጣም ብዙ መስራት የሚችሉ ሰዎች ናቸው። እና እንዴ መተው እንኳን ቲክቶክ ላይ መተው እንኳን ቢታዩ ራሳቸው በብዙ ቪው የሚታዩ ናቸው። ይህን ያህል ድራማ ከእናት በላይ እንግዲህ ለዴዚ እናት ለዴዚ በጣም ዋጋ ከፍላለች። አንቀባራ ነው ያሳደገቻት እናቷን። ያው እንግዲህ እንደ አጋጣሚ ሆኖ ሴት ልጅ ስታድግ ያው ወደ ባሏ ነው የምትሄደው። እናት አባት ደግሞ ያው ይቀራል ለብቻው ማለት ነው። ያ ሆኖ ነው እና ስለዚህ ይሄን የተደረገበት ምክንያት እኔ ድራማ ነው ብዬ አላስብም። ምክንያቱም ዴዚ በእናቷ ተንቀባራ ነው ያደገችው፣ አንቀባራ ትላለች። አንድ ልጇ ናት። ስለዚህ በእናቷ ይሄንን ያህል እንትን የሚያቀርቡ አይመስለኝም። አሌክስም ቢሆን የሚሰሩ አይመስለኝም እንደኔ። ድራማ ነው በጣም ብዙዎቹ ድራማ ነው እያሉ ነው።